በማንቸስተር ዩናይትድ በጥብቅ የሚፈልገው አሌክስ ስኮት በበርንማውዝ አዲስ ኮንትራት ቀርቦለት አልፈርምም ሲል እንግዲህ መልሷቸዋል። ዩናይትዶች ሉዊስ ሆል ላይ ከፍተኛ ፍላጎት ቢኖራቸውም ኒውካስሎች የሚያቀርቡት የዝውውር ገንዘብ ግን በጣም ከፍተኛ እንደሆነ ያምናሉ። ምናልባትም ሌሎች አማራጫቸው ሊጠቀሙ እንደሚችል እንግዲህ ዘ አትሌቲክስ አስነብቧል። ማርከስ ራሽፎርድ በዩናይትድ ቆይታው ደሞዙን መቀነስ እንደማይፈልግ እንግዲህ ተናግሯል። ከዚህም የተነሳ እንግዲህ ዩናይትድ ቢቆይ ከሆነ የዩናይትድ ከፍተኛ ደሞዝ ተከፋይ ነው የሚሆነው በጣም በብዙ ርቀቶች። እነዚህንና ዩናይትድ ስለተመለከቱ አዳዲስ ጉዳዮች በዚህኛው ቪዲዮ ነግራችኋለሁ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ነው። ዩናይትድ እና ሌሎች ክለቦችን በጥብቅ የሚፈልጉት ዩናይትድ ደግሞ በደንብ ሲያጤነው የነበረው እንግዲህ አሌክስ ስኮት ለበርንማውዝ የቀረበለትን የውል አዲስ የውል እንግዲህ ጥያቄ አልቀበልም ሲል እንግዲህ ምላሹ ሰጥቷቸዋል። በርንማውዝ አሁን ላይ እንግዲህ እስከ 2028 ተጫዋቹን የሚያቆይ ውል አላቸው። አዲስ ውል ለማስፈረም ነበር የሞከሩት። ተጫዋቹ ግን አዲስ ውል መፈረም እንደማይፈልግ ነው የተነገረው። አሁንም እንኳን በዚህ ውል ላይ 80 ሚሊዮን ነው የተቀመጠበት። ከዛ ደግሞ አዲስ ውል ሲፈርም ደግሞ ምን ያህል ሊወደድ እንደሚችል ካለው ኤጅም አንጻር ደግሞ ግልጽ ነው ብዬ አስባለሁና አንደርሰን የተሸጡበትን ዋጋ እናውቃለን። አሌክስ ስኮትም ክለቡን ለቆ ለመውጣት ሲል ራሱን በኮንትራት ማሰር የፈለገም አይመስልም። ምናልባት በዚህኛው የክረምት ዝውውር የመልቀቅ ዕድል ሊኖረው እንደሚችል ነው የተወሰነ ፍንጭ የሰጠው። ተጫዋቹ እንደማይለቅ እንግዲህ በርንማውዝን ጥያቄ እንደማይቀበል ቢያሳውቅም አሁን ኮንትራት አልፈረመም ማለቱ ምናልባት በርንማውዞች የተወሰኑ ጥያቄዎችን ሊመለከቱ ይችላሉ ወይ ደግሞ ልክ እንደ ዩናይትድ ያሉ ክለቦች በደም ፍላጎታቸውን ጨምረው ወደ አሌክስ ስኮት ሊመጡ እንደሚችሉ ነው እንግዲህ አሁን መረጃዎች የሚያሳዩትና አሌክስ ስኮት ኮንትራት አለመፈረሙ በርንማውዞችን ምንም የሚያሰጋ ነገር አይደለም። በሚቀጥለው ዓመት እንደምንም ብለው ያቆዩታል የሚል መረጃዎች አሉ። የ2026-27 ሲዝን እንግዲህ ጨርሶ ነው እንግዲህ የሚሄደው እስከ 2028 ላይ ያው ምንም ጥያቄ የለውም የአንድ ዓመት ኮንትራት ስለሚቀረው ያኔ ዋጋው መረከስ ይችላል። ዩናይትድ ግን በዚህኛው የሰመር ዝውውር ሶስተኛ ተጫዋች ማስፈረሙ እንደማይቀር በጣም ግልጽ ነውና ምናልባት በሚቀጥለው ዓመት ወደ አሌክስ ስኮት ተመልሶ እንደማይመጣ እናውቃለን። አሁን ላይ ነው አሌክስ ስኮት የሚፈልጉት ዩናይትድ አሌክስ ስኮት የሚፈልጉም ቶፕ ታርጌታቸው ግን ማኒዮ ኮኔ እንደሆነ ነው የተወሰኑ ምንጮች የሚያሳዩት። ግን አሌክስ ስኮትም የፕሪሚየር ሊግ ልምድ ስላለው በደንብ ስለተመለከቱት በርንማውዝ በዝውውሩ ፍላጎት ስላልነበረው ብቻ የተውት ተጫዋች ነው እንጂ አሁን ላይ ምንም እንኳን ማኒዮ ኮኔ ታርጌት አድርጎ ቢንቀሳቀሱም አሌክስ ስኮት እድሉ ካላቸው ግን ወደዛ ዝውውር የሚሄዱበት እድል እንዳለ ነው የተነገረ የሚገኘው። ክለባችን ዩናይትድ ብቻ አይደለም በዚህኛው ዝውውር የሚሳተፈው አርሰናልም አለበት፣ ሲቲም አለበት፣ ቼልሲም አለበት እና እነዚህ ትልቅ ክለቦች እንግዲህ በዚህኛው ዝውውር በደንብ ይሳተፋሉ ተብሎ ይጠበቃል። የ80 ሚሊዮን ፓውንድ ዝውውር ይፈጽማሉ ዩናይትዶች ወይ ደግሞ በርንማውዝ እንዲሁ ኮንትራት የማይፈረም ተጫዋቹን አቆዩዋለሁ ብሎ ሚጸና ከሆነ እሱን አብረን የምንመለከተው የሚሆነው። ግን አሁን ላይ አሌክስ ስኮት አለመፈረሙ አዲስ ኮንትራቱን አልቀበልም ማለቱ ለዩናይትድ እና ለሌሎች ትልቅ ክለቦች ትልቅ እድል እንደፈጠረ ነው የሚሰማውና ዩናይትድ ምንም እንኳን አሌክስ ስኮትን ቢያጣ ሌሎች ተጫዋቾች መመልከቱ የማይቀር ነገር ነው። ምክንያቱም ማኒዮ ኮኔን እየተመለከተ እንደሆነ በደንብ ደጋግመን የሰማነው ነገር ነው። ምንም እንኳን ከሮማ ጋር ምንም አይነት ኮንታክት ባይኖረውም ከተጫዋቹ ወኪል ጋር ግን በደንብ ውይይቶችን አድርጓል። ተጫዋቹ ምን ሊፈልግ እንደሚችል የተጫዋቹ ፕራይስ ምን ያህል ሊሆን እንደሚችል ከተጫዋቹ ወኪል ጋር ነው ንግግሮችን የጨረሱትና ይሄ ደግሞ የተለመደ ነገር ይመስለኛል። ዩናይትድ ዝውውሮችን የሚፈጽምባቸው መንገዶች ከባለፈው ዓመት ተነስቶም አሁን ላይ እየሰማን ያላቸው ነገሮች በቃ ከተጫዋቾቹ ጋር ያለውን ነገር መጨረስ ነው በቅድሚያ የሚፈልገውና ዩናይትድም መቀላቀል የሚፈልጉ ተጫዋቾችን ነው ቅድሚያ መስጠት የሚፈልገው። የነ ቴሌማንስን አይተናል፣ የነ ሳንቶስንም ተመልክተናል። ቀድሞ ነው እንግዲህ ከተጫዋቾቹ ጋር ሁሉንም ነገር እየጨረሱ ከዛው ነው ወደ ክለባቸው የሄደውና ይሄንንም ዝውውር ምናልባት የማኒዮ ኮኔ ጉዳይም ብዙም ደጋግሞ ባይነሳም በዩናይትዶች በደንብ የሶስተኛ ሚድፊልደሩን ጉዳይ ቢያስቡበትም ወደ ሮማ ሄደው ግን ጥያቄ እስካሁን ድረስ አላቀረቡም። ተጫዋቹ ግን ወደ ፕሪሚየር ሊግ መጥቶ መጫወት ትልቅ ፍላጎት እንዳለው ነው እንግዲህ የተነገረ የሚገኘውና ዩናይትዶች ከፍተኛ ዋጋ እንደማይጠራባቸው ያውቃሉ። ግን ታርጌታቸውን በአንድ መወሰን እንደማይፈልጉ ነው አሁን አንዳንድ መረጃዎች ያሉት። የመጨረሻና ሶስተኛ ሚድፊልደራቸው ስለሚሆን በደንብ አስበውበት መወሰን ነው የፈልጉት። የነ ቴሌማንስና የሳንቶስ ዝውውር በደንብ እንደፈጠነ ሁላችንም እናውቃለን። ብዙም ሳንሰማው ብዙም ሳናወራበት ነው የሁለቱ ዝውውሮች ያለቀውና ይሄኛው ዝውውር በደንብ የሚያስቡበት ዝውውር ነው የሚሆነው። ቶፕ ላይ እሱ ቢቀመጥም ሌሎች ተጫዋቾች እንዳሉ እናውቃለን። የነ ባሊባ ጉዳይ ምንም እንኳን ቢቀዘቅዝ ዩናይትድ ተመልሶ እንደ አዲስ ሊቆፍረው የሚችለው ጉዳይ ነው ብዬ አስባለሁና ሌሎችም አማራጮች እንዳሉት እናውቃለን። የነ ኤንዞ ፈርናንዴዝም ስም ከዩናይትድ ጋር እየተያያዘ መሆኑን ሰምተናል። ግን ኤንዞ ፈርናንዴዝ ወደ ዩናይትድ ይዘዋወራል የሚል እምነት የለኝም። አንደኛ ከፍተኛ ዋጋ ነው ያለው የተጫዋቹ ፕራይስ ዋጋ ለዩናይትዶች አሁን ላይ ባለው እቅዳቸው እንግዲህ ያስፈርሙታል የሚል እምነት የለኝም። ከ100 ሚሊዮን በላይ
አይነት ዝውውር ነው የሚሆንባቸውና ቼልሲም ተጫዋቹን ለመልቀቅ ብዙ ላይጨቃጨቅ ይችላል ተጫዋቹ ፍላጎት ስላለው ብቻና እሱ ላለማቆየት ቢወስኑ ዩናይትዶች ግን የዛን ያህል ዋጋ እንደማያወጡ በጣም እርግጠኛ ሆነን ማውራት እንችላለን። ምናልባት ሰርፕራይዝ ዝውውር ሊሆን ይችላል፣ ዝም ብሎ ስሙ የተያዘ ጉዳይ ላይሆንም ይችላል ብዬ አስባለሁ። ግን ኤንዞ ፈርናንዴዝን የማየት እድላችን በጣም ጠባብ ነው ብዬ አስባለሁ። ዩናይትዶች ከ80 ሚሊዮን ወይ ደግሞ ከ100 ሚሊዮን በላይ የማውጣት እድል አላቸው ብዬ አላስብም እና ከዛ በታች ያሉ ተጫዋቾችን ፖቴንሻል ያለው አቅም ያለውን ተጫዋች ማስፈረም እንደሚችሉ አምናለሁ። የሶስተኛ ሚድፊልደሩን ጉዳይ እስቲ በደንብ ያጠኑበታል፣ በደንብ ያዩታል ብዬ አስባለሁ። ሌላኛው የተከላካይ ጉዳይ ነው። ሉዊስ ሆል ከክለባችን ከዩናይትድ ጋር እንግዲህ ምን ያህል ስሙ እየተያዘ እንደነበር ሁላችንም እናውቃለን። የዝውውር መስኮቱ ሳይከፈትም የዝውውር መስኮቱ ተከፍቶም በደንብ ደጋግመን የሰማነው ስም ነው። ዩናይትዶች በሉዊስ ሆል ላይ ያላቸው ፍላጎት በጣም ከፍተኛና በጣም እሱም ማስፈረም ዋነኛ ታርጌታቸው እንደሆነ ሁላችንም እናውቃለን። ግን ኒውካስትል ተጫዋቾችን በደንብ ከመሸጡም አንፃር አሁን ላይ ከፍተኛ ዋጋ የሚጠራ ክለብ ነው። እነ ቶናሊን ዩናይትዶች ሲሸሹ የዋጋው ጉዳይ ነው። የነ ብሩኖ ጊማሬዥ ዋጋ አሁንም ከአርሰናል ጋር የሚያስማማቸው ጉዳይ ይሆን አይደለም። አንቶኒ ጎርደንን የሸጠበት መንገድ ብዙ ተጫዋቾችን እንግዲህ አሁን ላይ የሚለጥፈባቸው ዋጋ ከፍተኛ እየሆነ መጥቷል ኒውካስትል እና ዩናይትዶች ምናልባት ከዚህ ዝውውር ሊወጡበት የሚችልበት እድል አለ። ከፍተኛ ፍላጎት በሉዊስ ሆል ላይ ቢኖራቸውም ዝውውሩ ሊተውበት እንደሚችሉ ነው እየተነገረ የሚገኘው። ግን እንደ አማራጭ ግን የራሳቸውን ተጫዋቾች ነው ሊጠቀሙ እያሰቡ የሚገኙት። ማዝራዊ በግራው በኩል ምን ያህል መጫወት እንዳለው በሞሮኮ ብሔራዊ ቡድን ያየነው ይመስለኛል። በሁለት በዓለም ዋንጫውም ሆነ በአፍሪካ ዋንጫው ላይ በግራ በኩል ነው ሲጫወት የነበረው ፐርፎርማንስ ደግሞ የግራ መስመር ተከላካይ እስኪመስል ድረስ ነበር አሪፍ እንቅስቃሴን ያሳየውና ዩናይትዶች በሉክሾ ብቻ ያንን ቦታ ከቨር ማድረግ እንደማይችሉ በጣም ግልጽ ነውና ምናልባት ማዝራዊን እንደ አማራጭ ሊጠቀሙበት የሚችሉበት አጋጣሚ እንዳለ ነው ፊልም አደረገውና ያንን ቦታ በማዝራዊ ከቨር ሊያደርጉበት እንደሚችሉ ነው የተሰማ የሚገኘው። ሌኒሮ በቀኙ በኩል በባለፈው በወዳጅነት ጨዋታ ምናልባት አማራጭ ስላጣ ነው በዛ በኩል ያጫወቱ የሚል ሐሳብ ነበረኝ። ግን ከሉዊስ ሆል ጋር በተያያዙ መረጃዎች ሲወጡ እንግዲህ ሌኒሮንም ወደ ቀኝ ራይት ባክነት ለመውሰድና ቦታውን ለመቀየር እያሰበ እንደሆነ ነው እየተነገረ የሚገኘውና ምናልባት ከዚህ በኋላ ያሉትን የፕሬዚደንት ጨዋታዎች ሌኒሮ በቀኝ በኩል ከተመለከት ነው ምናልባት በደንብ ማይክል ካሪክ እያለማመደውና ያንን ቦታ እሱ እንዲይዝ እንደፈለገም ፍንጭ የሚሰጡን አጋጣሚዎች ናቸው ብዬ አስባለሁና ሌኒሮ እዛ ቦታ ላይ ፐርፎርም ማድረግ ይችላል። እስቲ በደንብ እንመለከተዋለን። ከዳሎ የተሻለ ነገር ላያሳየን ይችላል፣ ላያሳየንም ይችላል። እሱን አብረን የምንመለከተው ነው የሚሆነው። ካለው እድሜ አንጻር በጣም ገና ነው። ዩናይትዶች አሁን ላይ የተከላካይ መስመር እድሳት ማድረግ ስለማይፈልጉ ነው እንጂ የተከላካይ መስመሩ በጣም እድሳት የሚያስፈልገው ጉዳይ እንደሆነ በጣም ግልጽ ነው ብዬ አስባለሁ። ግን ግራ ክንፍ ተከላካይ ግን ማስፈረም ለኔ ትልቁ ነገር ነው ብዬ አስባለሁና አሁን ላይ የዩናይትዶች ለግራ ክንፍ አጥቂ ብለው ያስቀመጡት የበጀቱት ገንዘብ በማርከስ ራሽፎርድ ምክንያት እንግዲህ ኦልሞስት ያንን ገንዘብ ላለማውጣት ተገዷል ብዬ አስባለሁ። ራሽፎርድ ወደ ክለቡ ስለሚመጣ እነ ሰመርቬልን ለማስፈረም ሲያጠኑበት እና ራፋኤል ለማስፈረም ሲያጠኑበት የነበረውን ጉዳይ ትተውታል። ስለዚህ የተወሰነ ገንዘብ ይኖራቸዋልና ያንን ገንዘብ ወደ ተከላካዩ ማምጣት ለኔ ትልቅ ነገር ነው ብዬ አስባለሁና ተከላካዩ በደንብ መሰራት አለበት። ሴንተር ባካችን በጣም ያሳስባል። የማቲያስ ዴሊት የማርቲኔዝ ጉዳት አመቱን ሙሉ ሁለቱን የማግኘት እድላችን ምን ያህል 20 ጨዋታ ለሁለት ይጫወቱልናል የራሱ ጥያቄ ነውና ያሉን ምርጥ ተከላካዮች እነሱ ናቸው። ግን ማሰለፍ የምንችልበት አጋጣሚ የለም። ዩናይትድ ምናልባት በውሰት እንደምንም ብሎ እድሜውም በቃ ላር 30ዎቹ 31 ላይ ምናምን ያሉ ልክ እንደ ሃሪ ማጉዌር ያለ ተጫዋች በአነስተኛ ገንዘብ ማስፈረም የሚችል ከሆነ የተሻለ ነገር ነው ብዬ አስባለሁ እና ያሰጓል። በጣም በሚያሰጋ ሴንተር ባክ ነው ያለን። የሉክሾ ተተኪ የሉክሾ ተፎካካሪ ግን ዩናይትዶች ምናልባት ከሉዊስ ሆል በሌላ በኩል አዲስ ተተኪ ሊያመጡለት ይችላሉ ወይ ደግሞ ኒውካስትልን ጉዳይ እንደ አዲስ ሊነሳ ይችላል። ሶስተኛው ሚድፊልደር ከፈረመ በኋላ የእሱን ጉዳይ የምንመለከተው ነው የሚሆነው። ሌላኛው የማርከስ ራሽፎርድ ወደ ዩናይትድ መመለስ ጉዳይ እንግዲህ አሁን ላይ በጣም እርግጥ እየሆነ መጥቷል። ራሽፎርድን የማየት እድላቸው በጣም ሰፍቷል። ዩናይትዶች ማርከስ ራሽፎርድ የደሞዝ ቅናሽ እንዲያደርግ ቢጠይቁትም ራሽፎርድ መቀነስ አልፈለግም። የዩናይትድ ከፍተኛ ተከፋይ ነው የሚሆነው። በሳምንት 325,000 ደሞዝ ነው እንግዲህ የሚያገኘው እና ያ በጣም ከፍተኛ ነው። እነ ኩኛን ብንመለከት የሚያገኙት 180 ነው። ሴስኮን ብንመለከት 160 ነው። ብራይን ምቤሞ 150 ነው። አዳዲስ ፈራሚዎቹን ብንመለከት ሳንቶስ 75 ነው የሚያገኘው። ቴሌማንስ 150 ምናምን ዋጋ ነው ያላቸው እና አሁን እነዚህ አዳዲስ ፈራሚዎቻችን እና የቀድሞ ፈራሚዎቻችን ያለው የዋጋ ጋፕ በጣም ሰፊ እንደሆነ በጣም ግልጽ ነውና ከብሩኖ ፈርናንዴዝ ራሱ በጣም ርቆ ነው ማርከስ ራሽፎርድ የሚገኘው። ያ የ2022 የሱ ፐርፎርማንስ
ኔትሮቹን ሸውዷቸዋል ብዬ አስባለሁ። 2022 ላይ ትዝ ይላቸዋል ብዬ አስባለሁ። ዓለም ዋንጫው ከተካሄደ በኋላ የራሽፎርድ አቋም ተከታታይ ጎሎች የሚያስቆጠር በቃ ምርጥ አጥቂ የሆነበት አመት ነበረ። ያ ደግሞ ዓለምንም በሙላ ያስደመመበት ታይም ነበር። ኔትሮች አዲስ ኮንትራት ለሱ ማቅረባቸው ብዙ የሚገርም ነገር አይደለም። ያው በመጨረሻም ራሽፎርድ አጥቂ ሆኜ አልጫወትም ማለቱ፣ በከንፍ ቦታ መጫወቱ፣ ከዛ ቴናግ መውጣታቸው ከአሞሪም ጋር ምናምን ክለቡ ላይ እንዲያቆይ አድርጎታልና አሁን ተመልሶ ሲመጣ ደሞዙን መቀነስ አይፈልግም። ከፍተኛ ተከፋይ ሆኖ ነው መቀጠል የሚፈልገው። አሁን ላይ ኔትሮች ምን አይነት ውሳኔ ሊያስተላልፉ ይችላሉ? ራሽፎርድ ፕሪሚየር ሊግ የሚቆይ ከሆነ ከዩናይትድ ውጪ ሌላ ክለብ መቆየት አይፈልግም። ግን ደግሞ ከነ ባርሳ ድጋሚ አይነት ጥያቄ ከመጣለት፣ ሪያል ማድሪድ ከመጣበት፣ ፒኤስጂ፣ ባየር ሙኒክ እነዚህ ትላልቅ ክለቦች ከመጡበት ግን ምናልባት የመልቀቅ እድሉ ሰፊ እንደሆነ ነው እየተነገረ የሚገኘው። ማርከስ ራሽፎርድ ለሌሎች ክለቦች ደሞዙን መቀነስ ፍላጎት ነበረው። ለዩናይትድ ግን ደሞዙን መቀነስ አልፈለገም። ያው የራሱ የተወሰነ ጥያቄ ይፈጥራል። ግን ማይክል ካሪክ ከሱ ጋር ንግግር ካረገ በኋላ የራሽፎርድን አሁናዊ ባህሪ አሁናዊ ፍላጎት ይረዳለን ብዬ አስባለሁ እና ጥሩ አይነት ስሜት ካልሰማው ኔትሮች እንዲለቁት በሆነ መንገድ ያደርጋል ብዬ አስባለሁ እና ማርከስ ራሽፎርድ አይሆፕ ኔትሮች እሱም በማቆየታቸው ብቻ ምንም አይነት ችግር አይደርስባቸውም ብዬ አስባለሁ እና የደሞዙን ጉዳይ ምንም ማድረግ የሚችሉ ነገር አይደለም። እስከ 2028 የሚያቆይ ውል አለው። ተጫዋቾችም ይረዳሉ የሚል እምነት አለኝ። አሁን ኔትሮች እያስፈረሟቸው አዳዲስ ተጫዋቾች ያሉት ደሞዞችን ስለሚያዩ፣ የማርከስ ራሽፎርድ ግን ቀደም ያለ ደሞዝ ስለሆነ ብዙ ቅሬታ የሚያስነሳ አይመስለኝም። ምናልባት ብሩኖ ፈርናንዴዝ አዲስ ኮንትራት ሲፈርም ከማርከስ ራሽፎርድ በላይ ደሞዝ ለማግኘት ከፈለገ ነው ትንሽ ችግር የሚሆነው እንጂ ሌላው ምንም ችግር የሚሆን አይመስለኝም። እስቲ አዳዲስ ጉዳዮች ደግሞ ሲነሱ በደንብ የምናወራበት ይሆናል። ለቀጣይ የፕሬዚደንት ጨዋታ ዩናይትዶች ሬዲ እንደሆኑ እንግዲህ አንዳንድ ምስሎችም ያሳያሉ። እስኪ በደንብ እናወራለን። አዳዲስ መረጃዎች ሲወጡ በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።